ወይኔ ምን ተፈጥሮ ነው? ምንም አልሰማችሁም እንዴ እናንተ? ይሁን የሚሰቀጥጥ ነገር ነገሩኝ ማሬ። ይሄ ነው ባልሽ? ሁለተኛ እንዳትደውልልኝ አጠገቤ ድርሽ እንዳትል። ወይኔ ማስተዋል ቶሚ ወይ ማሪ ጆስቲና ነትሻታል እንዴ? አላየኋትም። ኧረ አላየኋትም። በጣም አኩርተሽኛል። እሺ ቆይ አቶ ማቴዎስ ሞገስ ወይዘሪት ማሬ ግርማ መቼ ነው ሽማግሌ ሊልኩ ያሰቡት? በቅርቡ እኮ በቅርቡ መቼ? ማሬ ግን ለምንድን ነው የምታጣድፊኝ? በቅርቡ እናቶ ከበደ እነጋሽ ጎሹን ጨምሬ ልካቸዋለሁ። ሽማግሌ እንደሚሆኑ ግን ነግራቸዋል? አዎ ነግራቸዋለሁ። የምረን ነው? አዎ ደስ ሲል የምናፍቃት ቀን ደረሰሽ ማለት ነው። እናቴ እኮ አሁን እንዴት እንደምትደሰት እንዴ! ለእናትሽ ብለሽ ነው እንደምታገቢኝ? አይ ታውቂለ እንዴ መንደሩ ስሟን በምን እንደሚያነሳው። አሁን ግን በእኔ ሰርግ ትደሰትና መንደሩ በሙሉ ጉድ ይበል። ስማኝማ ማቲ፣ ከሽማግሌው በኋላ ደግሞ ከኔ ትልቅ ሰርፕራይዝ ይኖርሃል። አንተንም በደስታ አዘልልሃለሁ። የምን ሰርፕራይዝ? እንዴ አንተ የከተማ ሰው አይደለህ እንዴ? ሰርፕራይዝ ትጠይቃለህ? ምንድን የተፈጠረው? ለምን አትነግረንም? ከ2 ወር በፊት ሞቶ ተገኝቷል። ምን? አውቀዋለሁ የሚል ሰው ባለመኖሩና መታወቂያም ሆነ ሌሎች እሱነቱን የሚገልጽ ነገር ባለማግኘታችን በመዘጋጃ ቤት በክብር እንዲቀበር ተደርጓል። እንዴት? አንተ ነህ? ትንሽ ማረጋገጫ እስካገኝ ነበር እንጂ ወንድሜን የገደልከው አንተ እንደሆንክ አውቅ ነበር። ስግል ያየው ሰው ነግሮኛል። ቆይ መጀመሪያ ላስረዳሽ። ምናልባት ለሞቱ ምክንያት ሆናለሁ እንጂ ሆን ብዬ እኮ አልገደልኩትም። ምን? በፍጹም አልነግራትም። በፍጹም። ቆይ እንዴት? አብይ ማሪ አይዞሽ አንቺ ማሪ እርግጠኛ ነኝ ፎቶዎቹን አይተህ ወደሃቸዋል። ለጊዜው እኔ እናንተ ብቻ ነን ስለዚህ ፎቶዎች የምናውቀው። ያ ማለት ምን ማለት እንደሆነ ይገባሃል። 5 ሚሊዮን ብር ካልሰጠኝ የእንጀራ ገመድ ከሆነችው ሚስት ጋራ ያለ ስራ ልምድ ትባረራታለህ። አይቻለሁ። ማናት የላከችልህ? እጭ የሚደሙ እጭ ልክ ነኝ ማለት ነው። አምጣው ማየት ፈልጋለሁ። ከክፍለ ሀገር ቤተሰቦች ቴክስት አድርገውልኝ ነው። ከፈለግሽ ማየት ትችያለሽ። አራረ የችግር ወሬ መስማት አልፈልግም። እንዴ እነዚህ ሰዎች አሁንም ብር አምጣ ነው የሚሉ? የሚስቴ ጡረተኛ ነኝ ስራ የለኝም ብለህ ለምን አትገላገልም? ብር ስትል አስታወስከኝ። እዚህ ውስጥ አስቀምጬ የነበረውን ብር አጣሁት። የምታውቀው ነገር አለ? ባንተና ባብይ ጓደኝነት ማለት የተፈጠረ ችግር አለ? እሱ ነው አሁን የሚያሳስብሽ? እኔንም እማየንም እኮ ዕዳ ነው ያወረሰን። አንደኛችን እንዳንቺ ባንኖርስ ይሻለን ነበር። ታዲያ እኔ ስለሱ ላወራ አይደል እንዴ? ጭንቅጫማም ገርዳም ይዞብን የመጣው እኮ እሱ ነው። በዛ ላይ ደግሞ በተደጋጋሚ ይገናኛሉ። ሁሉንም ነገሯን ለሱ ማካፈል ነው የምትፈልገው። አይደለም ሚስጥር ማካፈል ሲፈልግ ይዘላት ያገባኛል። ዮናታን እንዴ ንቃ እንጂ
እሷን ለማስወገድ ማንኛውንም ነገር መጠቀም አለብን። እሺ ባለፈው ለቤተሰቦች ብር ስልክ ጨምሬ ልኬው ነው። ይሄን ያህልማ ሌባ አታርግኝ ኤሚ። ለስራ ካስቀመጥሽው ብር ላይ አልነካውም። ወርቆቹንም ወስዳልትኝ ነው እንዴ? ወሬ አታስቀይረኝ። ብር ሳታስፈቀደኝ እንዳትወስድ ወይ ደግሞ ከወሰድክ ወዲያው ንገረኝ አላልኩህም? ኧረ ተረጋጊ ፍቅር። እንዴ ራስሽ አስጀመርሻቸውን ቤት እኮ እንዲጨርሱ ብዬ ነው። ለሲሚንቶ ብር ላክልኝ ብሎኛል ስልሽ ተኝቼ ስለነበር አስቀምጠሽልኝ ሄድሽ መስሎኝ ነው። እንዳትደግማት እሺ። ያለሁበትን ችግር ታውቂለ እንዴ? ለምንድን ነው ግን በተጣላን ቁጥር ይሄን ነገር የምታስታውሽኝ? መርሳት ስለሌለብህ ነው። ስትንቀለቀል ከዓመት በፊት ሰው ገጭተህ ስትታሰር አንተን ለማስፈታት ብሬን ገፍግፍ ያለው እስካሁንም ድረስ መርማሪዎቹ በሰበብ ባስባቡ ፋይል እንዳይከፈት በሚል በየጊዜው ለፖሊስ አስራቴን አስገባለሁ ልትይኝ ነው አይደለ? ናፒ ይቅርታ። ስለዚህ ከየትኛውም ጊዜ በላይ እሱን ቀርበ ምን እያሰበና ምን እየደሉት እንደሆነ ማወቅ አለብን። ደግሞም ደካማ ጎኑን ለመቼ ነው የምትጠቀመው? የማሬን ወንድም ሞት ጉዳይ ረሳው? ልታስብ እንዳይሆን ሰውዬ፣ አሁን የማሰቢያ ጊዜ አይደለም። እሺ የድርጊት ጊዜ ነው እኮ። ምን ላድርግ አላውቅም። የኔ ቢጤ እኮ ነው ያደረገችኝ። ዮኒ ስትፈልግ ብቻ አይኗን ማየት አልፈልግም። ግን በማያስነቃ መንገድ እሺ፣ ምንም በማያስነቃ መንገድ ታውቃለህ። ብሩ ይጠቅመኛል ወይም ደግሞ ዋጋ አለው ብዬ አይደለም፣ ግን ያለ ፈቃዴ የጣልኩትን እቃ እንኳን ሲያነሱብኝ እንደማልወድ ታውቂያለህ። እረዳሻለሁ እኮ ኤሚ። ከዚህ ሁሉ ወይ እንዳንቺ ከዱባይ እቃ እንዳስመጣ አድርጊኝ፣ ካልሆነም የሆነ ሱቅ ነገር ክፈችልኝ። ማለት ሁሌም ያንቺን እጅ ከማይ ማለት ነው። እንደሱማ እንደማይቻል ታውቃለህ። ምክንያቱም ከተለወጥክ ትለወጥብኛለህ። ኧረ ስቀልድ ነው። የልብን እየተናገሩማ ቀልድ የለም። ይቅርታ እሺ በቃ። ለማንኛውም ቸኩያለሁ። ይሄ ዶላር ሰሞኑን ለሰዎች የሚሰጥ ነው። እሺ እዚህ ውስጥ ይቀመጥ። ሰራተኛውም እንዳትነካው ደግሞ ቆልፈህበት ሂድ። ስታኮርፈኝ ታስጨንቀኛለህ። ይቅርታዬን በምሳ ጠብቅ። $5 ሚሊዮን ብር ማስተዋል። እርግጠኛ ነኝ እንደዚህ አይነት ቀልድ እንደማቀልጅ። ማስቲ የት ነሽ? ጥሩ መጣሁ። ቆይ ወንድሜ ማን ሊገለው ይችላል? እንዴት? ከማን ጋር ተገናኝቶ? የሰው ልጅ እንዴት ባንዴ ወንድምም አባትም ያጣል? እሺ አሁን ምን ማድረግ ነው ያለብኝ? ማን ቀረኝ? እንጂ ማሬ እንጂ እግዚአብሔር ለመጽናኛ ይሆናል እኮ እቺ ልጅ የሰጠሽ አይደል?
በዛ ላይ አዲስ ቤተሰብ አግኝተሻል። እኛ አለን። ምንም ይሁን ምንም የወንድሜን ገዳይ ማግኘት አለብኝ። አብይ ትረዳኛለህ አይደል? አብይ ትረዳኛለህ አይደል? አዎ እረዳሻለሁ። እኔ የምልሽ ህግ ምናምን እያሉ ከመንጓተት ለምን የግል መርማሪዎችን አንቀጥርም? እንዴ እንደዛ ማድረግ ይቻላል እንዴ? ይቻላል ከከፈልሽ ምን ችግር አለ? ግን ወንድምሽን ገዳይ ለምን ማወቅ ፈለግሽ? እንዴ ምን ማለት ነው? ወንድሜ ፍትህ ማግኘት የለበትም? ደመ ከልብ ሆኖ መቅረት አለበት? አይ እኔ እንደሱ እኮ ማለት አይደለም። የወንድም ሞት ያንገበግባል አውቃለሁ። ግን አንቺ በጣም ብዙ ስራ አለብሽ። ማለቴ የጋሽ ግርማ ኑዛዜ አለ። እሱን ፎሎ አፕ ብታደርግ ይሻላል ብዬ እኮ። እኔ እኮ ማሬ ነኝ። በዚህ ሰዓት ስለ ገንዘብ የሚያሳስበኝ ይመስላል? ቆይ ምን ሊረባኝ? ነገ ልሙት ዛሬ ልሙት ምኑን አውቄው? ተይ እንጂ ሁላችንም እኮ ወደ ሞት ነው የምንሄደው አይደል እንዴ? ምንድን ነው እነዚህ በትንሹ ተስፋ መቁረጥ? እባክህ ተወኝ። እኔም እግዚአብሔር ረድቶኝ ነው እንጂ ይሄኔ ሞቼ ነበር። ቆይ እኔን ሲያሳድደኝ የነበረ ሰው ቢሆንስ እሱንስ የገደለው? ቆይ ለምን ዘራችንን ማጥፋት ፈለገ? እሺ አሁን ምን ማድረግ ነው ያለብኝ? አብዬ በቃ ወደ ፖሊስ ጣቢያ ወሰደኝ። ፖሊስ ጣቢያ? አዎ ፖሊስ ጣቢያ። ለምን? አንተ ሰውዬ ቆይ ምን እያልክ ነው? ይኸውልህ አብይ አንተ ያልከኝን መንገድ እኮ እንሞክራለን። ከዛ በፊት ግን ፖሊስ ጣቢያ ሄደን እንደገና ፋይሉ ይከፈት። አንቺ ግን እርግጠኛ ነሽ ይሄንን አላረግሽም? ምን ያማል እንዴ ነበር? ደግሞ ትዳሬን የማልፈልገው ርካይ ሴት እመስላለሁ እንዴ? ግራ ሲገባኝ እኮ ነው ማስቲ። ታዲያ ማንን ልጠርጥር? ቆይ እንዴት ነው የዛን ጊዜ በሩን ያልዘጋ ነው? ምናልባት አብዬውን እንዴ? አንተም እንደምታወራው እሱ ለራሱ እናቴ በአንዲት ሴት ተጠምዷል። እኔን የሚያይበት ጊዜም የለው። በዛ ላይ ደግሞ እኮ ባለቤቱ ነኝ። ይህንን ቢያውቅ አንድ ሰከንድ እንኳን ከኔ ጋር አይቆይም። ቆይ ታዲያ ማን ነው? ቆይ ለምንስ እኔም ብቻ ማጥቃት ፈለገ? ለእኔ እንዳደረገው ተመሳሳይ ላንቺ ለምን አላከልሽ? እኔ እንጃ። ምናልባት ወይ አንተን በደንብ የሚያቀሰ ይሆናል ወይ አቢ፣ ምናልባት ባለቤት ትሆን እንዴ? እሷ እንደዛ አይነት መረጃ ይዛ ዝም ልትል ጭንቅላቴን ነው በጥይት የምታፈርሰው። እና ታዲያ ቆይ ስልኩ ስታወራ ድምፁን አልሰማሁም? ምናልባት የምታውቀው ድምፅ ከሆነ እስኪ ለኔ ያሰማኝ። መች ስልኩን አንስቶ ዋትስአፕ ላይ በቴክስት ብቻ ነው የሚያወራኝ። እስቲ የኔ ማር አባትሽ ለምንድን ነው አብራችሁ ያልመጣው? አባኩ ከኛ ጋር አይኖርም። እና የት ነው የሚኖረው? እኔ እንጃ። እኔ እኮ ሁላችሁም እዚህ ቤት ያለቀሰችው ቀን እኮ አይቻለሁ። መልኩ ምን አይነት ነው ዩስትዬ? አዲስ የሚያምር። እኔ የምልህ ፖሊስ ጣቢያው ከዚህ ሩቅ ነው እንዴ? ወይ ለምን ታክሲ አንይዝም? ኧረ እዚህ ነው ደርሰናል። እባክሽ እኔ የምልሽ ስለ ልጅሽ አባት እኮ አልነገርሽኝም።
ላላገኘው ነገር ማውራቱ ምን ጥቅም አለው ብለህ ነው? ይቅርታ፣ አስቸኳይ ስራ ስልክ ሆኖብኝ ነው። አንዴ ልመልስ። እሺ። ለምን ስልክ አንስተ ወይም አንስተሽ በድምፅ አናወራም? ሶሪ። ችግር የለም። ኮን 5 ሚሊዮን ብሩን ብንቋጭ ነው የሚሻለው። ፎቶዎቹን ለሚስት ልላክላት። ምርጫ አንተ ነው። 5 ሚሊዮን ብር? 5 ሚሊዮን የቀለደ መሆን አለበት። ቀልዱማ አሁን አንተ ያወራኸው ነው። እና ከዚህ በላይ ቀልድ አለ እንዴ? እንዴት አስቦኝ ነው ይሄ ሁሉ ብር የሚጠይቀኝ? የሚስቴ ሀብቴን የሀብት መሰለው እንዴ? ምን ልትለው ነው? ያለውን የገንዘብ መጠን መክፈል እንደማልችል ልነግረው ነው። ካልተከፈለው ምን ሊፈጠር እንደሚችል ግን አስበዋል? ዛሬ እስከ 12 ሰዓት 1 ሚሊዮን ብር የምታመጣ ከሆነ ቀሪውን በሁለት ጊዜ ክፍያ ሰጥተኸኝ ጉዳያችንን እንጨርሳለን። ከዚህ በኋላ ድጋሚ ስለ ድርድር ከጻፍክ ቀጣዩ ድርድር የሚሆነው ከሚስት ጋር ነው። እንዳትሳሳት። ጭራሽ ዛሬ ይላል እንዴ? ደግሞ እስከየትም ብዬ ገንዘቡን ብሰጠው ፋይሉን ማጥፋቱ በምን እርግጠኛ ልሆን እችላለሁ? ምን አይነት ግራ የገባው ነገር ነው? ምን ልጽፍልሽ ነው አንቺ ደግሞ? እንዴት እንደምናምነው እንደምንችል ጠይቀው ነው። ማሪ ግን አታምኚኝም አይደል? እንዴ ባላምነህ ይሄ ሁሉ ነገር አማክርህ ነበር። ታዲያ ለምንድን ነው ስለ ልጅሽ አባት ስጠይቅሽ ሁልጊዜ የምትሸሽው? ጥሩ ትውስታ እኮ ስለሌለኝ ነው። ዮስቲናን በትዳር አይደለም የወለድኳት። እኛ አካባቢ ኤንጂ የሚሰራ ሰው ነበረ፣ ማቲያስ ይባላል። እና ከሱ ጋር በጣም ተቀራረብን። እወደው ነበረ፣ እሱም ይወደኝ ነበር። ማለት በቃ እንዋደድ ነበረ። ጸንሼ ያለው በተኛውበት ጥሎኝ ጠፋ። አሁን የት ይሁን ምን ይሁን ምንም አውቀው ነገር የለም። ካየሁት ራሱ ይኸው ድፍን 5 ዓመት ሆኖኛል። ኦ አም ሶ ሶሪ። እና አሁን ትወጃለሽ? ምን አድርጎኝ እጠለዋለሁ ብለህ ነው? ጥሎሽ ስለሄደ ነው። ውስጤ ግን ምን እንደሚለኝ ታውቃለህ? በእርግጠኝነት ባይችል ነው እንጂ ጥሎኝ አይሄድም ነበር። የማይችልበት አጋጣሚ ውስጥ ሆኖ ነው። በጣም እድለኛ ነው። አንቺም ንጹህ ልብ ነው ያለሽ። እና ለማፈላለግ ሞከርሽው? እዛው አካባቢ ሞክሬ ነበረ፣ ግን አየሁትም ድምፁንም ሰማን የሚል ሰው ጠፋ። ፎቶ ወይ ደግሞ አድራሻ አላገኘሽም? እሱ እንኳን ይኖራል። በሀሳብ ብንስማማ እንኳን እንዴት ሙሉ ፋይሉን ስለማጥፋት እርግጠኛ መሆን እችላለሁ? ያው ስልክ ላይ እኮ ፎቶ አለ፣ አሳይሻለሁ። እና ታሳይኛለሽ? እማዬ ምንም አትልሽም? ደብቄ መጥቻ አሳይሻለሁ። ውሸትሽን ለእናትሽ ልትነግሪያት? ማርያምን አልነግራትም። ዮስቲ የኔ እናት እዚህ ሆነሽ ነው እንዴ? እኔ እኮ ውስጥ እየፈለግኩሽ። ነይልኝ፣ እኔ ኬክ ቤት ልወስድሽ ነው። ነይልኝ። ወደ ውጭ ልትወጡ ነው? አዎ። ይህንን እድልማ መጠቀም አለብኝ። እርጎዬ። አቤት እትዬ። ሰሚኛለሽ? እዚህ የተፈጠረውን ነገር እርሺው። እሺ? ምን ሆነ እትዬ? እኔ አልገባኝም። እማዬ ዮስቲናን ወደ ውጭ ይዛት እንደወጣች ለማሪም ለፖሚም ለዮናታንም እንዳትናገሪ። አረ እኔ ምን ቆርጦኝ፣ እኔ አልናገርም። ሂጂ አሁን ወደ ስራሽ። ይሄ ነው ባልሽ? አዎ። ምን ነው ታውቀዋለህ እንዴ? አላውቀውም።
ግን ማግኘታችን አይቀርም። እንደዚህ በቀላሉ መቼም ፈጣሪ እንዲህ ከተፋቀራችሁ ያገናኛችኋል ብዬ እኮ ነው። እንዳፍ ያርግ። አሁን ላይ ምንም ልገባልህ የምችለው ቃል የለም። አንተም ብትሆን እኔን ከማመን ውጪ አማራጭ አለ አይመስለኝም። ስለዚህ ከ12 ሰዓት በፊት 1 ሚሊዮን ብሩን ይዘህ አሁን ላይ ምንም አማራጭ የለንም የሚለውን ከማመን ውጪ። ደግሞ እኮ 12 ሰዓት ሳይሆን 1 ሚሊዮን ብር አዘጋጅተን መስጠት አለብን። 1 ሚሊዮን ብር ጭራሽ በሰዓታት ውስጥ? ይሄማ ሆን ብሎ ነው። ደግሞ ያመጣውን ያምጣ አልክለት። አልችልም ብዬ እንደውም ቴክስት አደርግለታለሁ። ያማል እንዴ? ያንተ ህይወት ብቻ እኮ አይደለም የሚበላሸው፣ የሁለታችንም ህይወት ነው የሚመሰቃቀለው። ጥሩ 1 ሚሊዮን ብር ልትሰጪው ትችያለሽ? እኔ ከየት አምጥቼ? እኔም ቢሆን በአሁኑ ሰዓት ከየትም ላመጣው አልችልማ። ለወላጆቼ ቤት ሰራለሁ ብዬ እጄ ላይ ምንም ብር የለም። ከሚስቴም በሆነ ይሄ ሁሉ ብር አምጪ ብዬ ልጠይቃት አልችልም። መጨረሻ አላስብም። ለውሽማም ለባሏም የመላክ እድል እንዳለኝ እንዳትረሳው። እንዴ በፍጹም ናፒ፣ ይሄ ነገር ሀቢጋ ባሌ ጋር መድረስ የለበትም። እንደዚህም አይሆንም። ታማሚዋ እናቴስ፣ እየታመመ ወንድሜስ ምን አደርጋችኋለሁ? በፍጹም ከሀቢጋ ከተፋታው ምንም ማድረግ አልችልም። ወይኔ ጉዴ! ይኸውልህ ስማኝ፣ አብይ እኔ ጋር አስቀምጪ ብሎ የሰጠኝ 300 ሺህ ብር አለ። እሱን ሰጠሃለሁ። እንደምንም ብለህ ሞልተህ ቢያንስ ጊዜ እንግዛቸው። እየነገርኩሽ አካውንቴ ውስጥ ከ30 ሺህ ብር በላይ የለኝም። ከየት አምጥቼ ነው የምከፍለው? ሰማኛለህ? ይሄንን ብር ልስጥ ያልኩህ ማልወጣው ጉድ ውስጥ ገብቻለሁ ብዬ ነው። እሺ ስንጣጣስ ገብቼ ምንም አማራጭ የለም። ብሩን ሞልተህ ትሰጠዋለህ። በቃ ራስን ማዳን ከፈለግ ቀሪውን ኪትን ፈልገህ ስጠው። እሺ እንዴ ቆይ፣ ይሄ እኮ የጋራችን ጉዳይ ነው። ወዴት ነው የምትሄጂው? የፈለግከውን ነገር አድርግ። እዚህ ጋር ግን መፍትሄ የሌለው ነገር መጨቃጨቅ አልፈልግም። ሌባ ሲሰርቅ አይደለም ሲካፈል ነው የሚጣለው አሉ። ኧረ ነው ጥሩ። በማን እንደሚስ እናየዋለን። ሁለተኛ እንዳትደውልልኝ፣ አጠገቤ ድርሽ እንዳትል። ወይኔ ማስተዋል፣ ያንተ መጫወቻ አልሆነ እንዴ? እንዴ ያው እና ምር ክፍልሽ አመለከተን አይደል? ምንም የሚያጨናንቅሽ ግን ችላ ይሉትም አይደለም እንዴ? እንዴት ችላ ይሉታል? ስራቸው አይደል እንዴ? እንዳፍ ባረገው። ይሄ ልዝብ ሴጣን ፖሊስ ጣቢያ ምን ሊያደርግ ነው ይዟት የመጣው? እኔ ዩስቲና ስለናፈቀችኝ በቃ ወደ ቤት ልሂድ። ይሄ ደግሞ ምን አባቱ ፈልጎ ነው? ማን ነው? አንቺ አታውቂው የጠፋ ሰው ዛሬ ከየት ተገኘ? ጓደኛዬ ሲናፍቀኝ ደወልኩ። የት ነህ? ምን ነው ፈለከኝ? አዎ የት ነህ? ወደ አንተ ልምጣ? አይ አሁን ስራ ቦታ ነኝ፣ ግን ያለበት መምጣት እችላለሁ። ያ የተለመደው ቦታ እኮ ሳስታውስ እኔ የደወልኩት። በቃሽ፣ እዛው ጠብቀኝ። እሺ መጣሁ። እሺ የሆነ ጉዳይ ገጠመኝ፣ ስለዚህ አንቺን አድርሼ በዛው ልሂድ። እሺ ጥሩ የጨዋታ ጅማሬ ነው። ያው በአንድ ወር ጊዜ ባነሰ ውስጥ እመልሳለሁ። የናፒ ፍቅር ስነግርህ በአንተ እንዴት ልቤ ይጨክናል። የግድ ዛሬ ስላስፈለገኝ ነው እንጂ እኔም አላጣም ነበረ። በአሁኑ የኮንቲነር ቁጥር ጨመር አድርጌ ነው ያስጫንኩት። አሁን ላይ እኔም ብር ያስፈልገኛል። ባይሆን ሰሞኑን ደውልልኝ እስኪ። አዲስ ነገር ከተፈጠረ እኔም መዝናናት ያስፈልገኛል። እሺ በቃ ደውላለሁ። ቻው። ሄሎ ወይ አትይኝም። እንደዚህ ሆነ ማለት እኮ ገና ጨዋታውን ሳንጀምር አሸነፍም ማለት ነው። እሺ መጣሁ። ዛሬ ምንድነው ነገሮች ሁሉ ጠመውና። ሄሎ አንተ እድሜህ እንዳይረጅም ነው? ምን ነው እያነሳሽን ነበር እንዴ? በጣም እንጂ ንፍቅ ብለኝ በቢጃማ አልጋ ላይ ሆኜ ልደውልልህ እያልኩ ደወልክ። ሲገርም እኔ ደግሞ ትንሽ ከበድ ያለ ችግር ውስጥ ገብቼ እርዳታሽን እየፈለግኩ ነበረ። ወይ አንተ ደግሞ በዚህ ሰዓት የችግር ወሬ መስማት አልፈልግም። ዝም
በልና ና። መቼም ገንዘብ ልትል ነው አይደል? ያንተ ችግር ከዚያ ያልፍ። 50 ሺህ ብር እንዴት እንደሚገኝ ስለማታውቅ ዋጋው አይገባህም። ጉድጓድ መሳፈር አውጥተህ ላብህን ጠብ አድርገህ የሰራ መሰለህ እንዴ? ራስህን እያዝናና ነው ያገኘው። አንተ ምን አይነት ደፋር ብትሆን ነው ቤት የመጣኸው? ስልክ ስደውል ስልክ አታነሽም። በዛ ላይ ሱቅ ሄጄ ነበር የለሽም። እና ምን ላድርግ? ኧረ እባክህ። እና በዚህ ጭንቀት ስራ ምን ልገባልህ ፈልገህ ነበር? ደግሞ ባለቤቴስ ቢኖር? እሱ አያገባኝም። እኔ ካለሁበት ጭንቀት አይበልጥም። እኔም ብለህ ነው የምታስበው? ትዳር የሚፈርስ ጉዳይ ካደለም ማለት? ቆይ ግን ምን አይነት ሰርቪስ ሰው ነህ? ይኸውልሽ አሁን ወሬሽን ትተሽ ያልሽኝ 300 ሺህ ብር ስጪና ልሄድ። እኔ ባለቤቴ ያስቀመጠችውን ብሮቿንና ወርቋቿን ሸጬ ወደ 500 ሺህ ብር አግኝቻለሁ። ከበሬ ዞር በል ሂድልኝ ከዚህ። ይኸውልሽ አሁን ብሩን ብንሰጣቸው ነው የሚሻለው። የሰጡን ሰዓት እያለቀ ነው ወይስ ይሄንን ነገር ትፈልጊዋለሽ? እኔ የምፈልገው ትዳሬ ማዳን ነው። ብሩን በአካውንት አስገባላለሁ። አሁን ድንገት ባለቤቴ ሊመጣ ይችላል። ከዚህ ሂድልኝ። ብሩን በካሽ ብቻ ነው ያሉኝ። እሱ አያገባኝም። እልክልሃለሁ። ይኸውልሽ ማርቲ፣ ሰውየውን ለማወቅ ያሰብኩት ነገር ስላለ አንቺም ታስፈልግኛለሽ። ይልቅ አብረን እንሂድ። ጊዜ አታባክኝ። ጃኬት ደርቤ መጣሁ። ፖሚ ወይ ማሪ፣ ዮስቲና ነትሻታል እንዴ? አላየኋትም። አላየሻትም? ግቢ ውስጥ የተጫወተች ይሆናል እኮ። ይሄማ ግፍ ነው። የመጣው ይምጣ፣ እነግራታለሁ። እርጎዬ አንቺስ አላየሻትም? ኧረ አላየኋትም። ባውቅማ እንዴት ተደብቀሽ ነበር? ወይኔ ጉዴ! ልጄ ምን ዋጣት? ማሬ ምንድን ነው? ንገሪኝ። እመኚኝ፣ የትም አትሄድም፣ ትገኛለች። በቃ ይሄን ብቻ ልትይኝ ነው? እመኚኝ፣ ምንም አትሆንም። እሺ፣ አንቺ ብቻ ተረጋጊ። በጣም አኩርተሽኛል። እሺ ቆይ፣ ለዚህ ስራሽ ደግሞ የ3 ወር ደሞዝ ጉርሻ አለሽ። ሄሎ ፍሳ፣ 1 ሚሊዮን ብሩን አግኝቼልህ ነበረ። ዛሬ ላቀብል ይመቻል? አብይ ነህ አይደል? 1 ሚሊዮን አገኘ? ጭራሽ በካሽ። መቼም ታውቃለህ ባህሪ፣ ቀልድ አላውቅም። ስሙኒ ቢጎድል ስሙኒ አሳክዬ ነው ቆራርጥ። እንደሌለው ጊዜ አላጎልብህም። ይልቅ የት ልምጣ? እሺ ማሬ፣ አንቺ ማሬ! ወይኔ ምን ተፈጥሮ ነው? ምንም አልሰማችሁም እንዴ እናንተ? እኔማ ከባድ ጩኸት ሰምቼ ስልክ ደውዬ ጉዳዩን ሳጣራ የሆነ የሚሰቀጥጥ ነገር ነገሩኝ። ማሬ ምንድን ነው የሰማሽው? ይኸውልሽ ማሬ፣ ምን መሰለሽ፣ የሆኑ አሮጊትና ሕፃን ልጅ በከባድ መኪና ተገጭተው ሞቱ አሉኝ። ምን? ምን አባሽ አፍጥሽ ታይኛለሽ? እጂ ከኔ ክፍል እርዳታ መስጫ ሳጥኑን ይዘሽ ነይ። የት ነው ያለሁት? እንጂ አባሽ
ሂጂ ፈልጊው።